ማዲያትን እስከ መጨረሻው የሚያስወግድልን ቆንጆ የሆነ በቤት ውስጥ የሳሙና አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ፣ ላይክም አድርጉት። ፊት እንዴት እንደሚያጸዳ አትጠይቁኝ። ፊታችሁ ላይ ማዲያት ካለባችሁ ምንም ነገር ይኑር፣ ጥቁር ነጠብጣብ ሊሆን ይችላል። በተለይ ማዲያት ጽድት ነው የሚያደርግላችሁ። እኔ ሳሙናውን ሳላቅቅ ከ1 እስከ 40 ደቂቃ ያክል ፍሪዘር ውስጥ አስቀምጨዋለሁ። በኋላ አሰራሩን በደንብ አስረዳችኋለሁ። በደንብ ተከታተሉ። እንደምትወዱት ተስፋ አለኝ። ሁሉም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። እንግዲህ ይህን የምታዩትን ቪዲዮ ለማዲያት ፊታችንን ጥርት ጽድት እንዲያደርግልን የሰራሁት ነው። ወደ አሰራሩ አብረን እንግባ። በመጀመሪያ እንግዲህ ቪዲዮውን ላይክ እያደረጋችሁ እንደዚሁም ለቻናል አዲስ የሆናችሁ እንኳን ደህና መጣችሁ፣ ሰብስክራይብ አድርጉ። እዚህ ጋር የምታዩት ሩዝና ተልባ አለኝ። ተልባ የምጠቀመው ይህን አይነት ተልባ ነው። ማንኛውም እናንተ በቤታችሁ ያለው የተልባ አይነት ይሆናችኋል። እንደዚሁም የተጠቀምኩት ሉክሲ ሳሙና ነው። የሱቁ ካላችሁ ነጩ መጠቀም እንችላላችሁ። ከሌለም በቤታችሁ ለፊታችሁ ለእጃችሁ የምትጠቀሙትን ሳሙና ፈቅፍቃችሁ መጠቀም ትችላላችሁ። እየፈቀፈኩ ደግሞ አሳያችኋለሁ። ሩዙ ማንኛውም በቤታችን የምናገኘው የሩዝ አይነት ይሆነናል ማለት ነው። አሁን ወደ አሰራሩ ስንገባ በመጀመሪያ ተልባ የሚበቃኝን ያክል አደርጋለሁ። እኔ የምሰራው ሳሙና ትንሽ ስለሆነ 1 ተግማሽ ተልባ አድርጌያለሁ። እንደዚሁ የሾርባ ማንኪያ ነው። እንዲሁም ሩዝ ደግሞ በርከት አደርገዋለሁ። ሩዝ ለፊታችን ቆዳ እጅግ በጣም አሪፍ ነው። በጣም ጠቃሚ ስለሆነ በዛ ቢል ጥሩ ነው። እንደዚሁም ተልባው ጽድት ያደርግልናል። ይህንን ያክል ነው የምጠቀመው ማለት ነው። እንደምትሰሩት የሳሙና ብዛት ይለየዋል። ይሄ ደግሞ በውስጡ ቫይታሚን ኢ፣ ሲ አለበት ሳሙናው ማለት ነው። ለዛ ሌላ ቫይታሚን ካፕሱን መጠቀም ትችላላችሁ እናንተ ነጩን ስታረጉ ማለት ነው። እኔ ምንም አልጨምርም። መጀመሪያ ይህንን አጥበዋለሁ። እንደምታዩት እናጥበዋለን ጽድት እንዲልልን ማለት ነው። በደንብ አድርገን ደገም አድርጌ አጥቤዋለሁ። በውስጡ የተለያዩ አቧራ ካለ ቆሻሻ ካለ ይለቃል ማለት ነው፣ ወደ ሳሙናችን እንዳይገባ። ለዛ ነው። ካጠብኩት በኋላ ድስት ላይ አድርጌ እንደምታዩት ውሃ ጨምርበታለሁ። እየፈላ ሲመጣ እንዳያንሳን 2 ግማሽ ወይም 2 ብርጭቆ የሞላ ውሃ ማድረግ ትችላላችሁ። እኔ 2 ነው ያደረግኩት። ጨመርም ማድረግ ይቻላል፣ እየፈላ ሲመጣ እንዳያንሰን ማለት ነው። ከዛ ይሄንን ለ15 ደቂቃ ወይ ለ10 ደቂቃ ያክል እናፈላዋለን። እንደዚህ እየፈላ ነው እንደምታዩት። እኔ ያው ከድነውና ሳሙናዬን አዘጋጃለሁ። ልክ እሱን ጥዳችሁ ሳሙናችሁን ታዘጋጃላችሁ ማለት ነው። ሳሙና በቤታችሁ የምትጠቀሙት የሎሚ ሊሆን ይችላል፣ ሉክሲ፣ ላይፍ ቦይ፣ የተለያየ ሳሙና ብቻ ለእናንተ ለፊታችሁ የሚስማማችሁ የሳሙና አይነት ይሁን። እርሱን ፈቅፍቃችሁ መጠቀም ትችላላችሁ። እንደዚሁም የሚገዛውን ሱቅ ላይ አለ ነጭ ሳሙና የሚሰሩበት ማለት ነው። ሳሙና አምራቾች በሱ መጠቀም ትችላላችሁ። እከድነውና ሳሙናዬን አዘጋጃለሁ። አብራችሁኝ ቆዩ። ታዩት እዚህ ጋር ሳሙና አለኝ። በቫይታሚን ሲ ፕላስ የበለጸገ የሉክሲ ሳሙና ነው። ሽታውን በጣም አሪፍ ነው። መጨረሻ ላይ ሳሙናውን ከሰራሁት በኋላ የእሱን ሽታ ማዕዛን የያዘልኝ። እንደዚህ አርጌ ፈቅፍቀዋለሁ ማለት ነው። በዚህ መልኩ ሳሙናዬን ቦርሼ ጨርሻለሁ፣ የሚበቃኝን ያክል። አሁን ይሄ ለስልሶልናል፣ ቶሎ ይማማልናል፣ በቀላሉ መማማት ይችላል። ሩዝና ተልባችን ደግሞ እንደምታዩት እዚህ ጋር እየፈላ ነው። እንደዚህ ወፈር እስከሚል ድረስ እናንተ ከትከዋለን ማለት ነው። በውስጡ ያሉትን ንጥረ ነገሮች እስከሚሰጠን ድረስ ተልባ ያው በአንቲ ኦክሲዳንት የበለጸገ ነው እና በጣም አሪፍ ነው፣ ይጠቅመናል ማለት ነው። እንደዚሁም ሩዙ ብዙ ጠቃሚ ነገሮች አሉት በውስጡ እና ያንን ንጥረ ነገር እስከሚሰጠን ድረስ ጀል እስከሚሆን የተወሰነ በዚህ መልክ አፈለዋለሁ ማለት ነው። ወፈር ሲል እጅግ በጣም አሪፍ ነው። ሳሙናችንንም ጥሩ ያደርግልናል።
እና ተጠቀሙት ሰርታችሁ። እኔ በጣም ነው የገረመኝ ሳሙናው ማለት ነው። አሁን እሳቴን አጠፋና በሚቀጥለው እዚህ ጋር ስታጠሉ ትኩሱን መሆን አለበት። ትኩሱን ሲሆን ከስር ያለው ሳሙናችሁ በኋላ ላይ እሳት አያስፈልገውም ማለት ነው። እንዲሁም ይቀልጥላችኋል። አንደኛም ነገር ደግሞ ተልባ ሲቀመጥ የተልባ ጀል ይወፍርና አልጠለል ስለሚል አጥሉት በዚህ መልክ ማለት ነው። እና እኔ ሳጠል ትንሽ ተልባ ገብቶብኛል። ችግር የለውም ምንም ማለት አይደለም፣ ሳሙናው ላይ ቢወጣም ማለት ነው። እና እንደውም ከሱ የተሰራ መሆኑን ያስታውቃል። እና እንደዚህ አማስለዋለሁ። እንደዚህ አይነት መምቻ ካላችሁ ምቱት። እንደዚሁም ደግሞ እዚህ ጋር ስታማስሉ ወፍራም ካልሆነላችሁ ወይ ደግሞ በጣም እንዲወፍር ከፈለጋችሁ ከስር ውሃ እያፈላችሁ እስቲም ታደርጉታላችሁ። እኔ ግን ችግር የለብኝም፣ በዚህ መልክ ነው እየሰራሁት። አልቀልጥ ካላችሁ እስቲም ታረጋላችሁ። እኔ ቀልጦልኛል፣ ምክንያቱም ሳሙናው አነስ ውሃው በዛ ያለ ስለነበረ በዚህ መልክ በደንብ አድርጌ አሟሙቸዋለሁ ማለት ነው። እና ይሄ ከላይ እንደምታዩት አረፋ አድርጓል እና በሚገባ ከጀሉ ከሩዙ ውሃ ጋር ተዋህዶልኛል ሳሙናዬ ማለት ነው። አሁን ምንድን ነው የምናደርገው? እቃ ይሄ ፕላስቲኩ ካላችሁ የሳሙና መስሪያ ጥሩ፣ ከሌለም በዚህ አይነት መስራት ትችላላችሁ ማለት ነው። ያው ለምሳሌ የባልዚን ክዳን አድርጌ ያለሁ እንዴት ደስ እንደሚል በባልዚን ክዳን የሰራሁት ማለት ነው። እና ከፍ ቢል ኖሮ በጣም አሪፍ ነበረን። ለማጥለል እንዲመቸኝ እዚህ ጋር አድርጌዋለሁ። ከዛ የአረፋውን አውጡት። እሺ ይህንን አረፋውን በዚህ መልክ አንሱት፣ ምክንያቱም ቦታ ይይዝና እቃው ባዶ ይሆናል። ለዛ ከላይ በማንኪያ ካነሳችሁ በኋላ ወደ እቃችሁ ትገለብጣላችሁ ማለት ነው። የሚገራርሙ ሳሙና ሆነው ነው የወጡትና ትንሽ እኔ አነሳ አድርጊያቸዋለሁ። ሞላ ሞላ ማድረግ ነበረብኝ። እንደነገርኳችሁ ቀደም ሲል ማወፈር ትችላላችሁ። ከጣዳችሁት በስቲም ላይ አድርጋችሁ ይወፍርና በማግስቱ ቶሎ እንዲወጣ ይሆናል ማለት ነው። እና እንደዚህም ጥሩ ነው። ልስልስ ያለና ቆንጆ ሳሙና ነው የሚወጣው መጨረሻ ላይ። እና በዚህ መልክ ትሰራላችሁ። ትንሽ እኔ በዛ ብሎ ስለነበረ ቡና ጨምሬም ሰርቻለሁ። የቡናውንም ማሳያችኋለሁ ማለት ነው። እንግዲህ ልክ ማስክ እንደምንሰራው በቡና ሁላ ሳሙና መስራት ትችላላችሁ። የቡና ሳሙና ማለት ነው። 2 አማራጭ ሳሙናዎች ነው የሰራሁት። እያንዳንዱ ሁለቱንም በተግባር አሳያችኋለሁ። ይሄ እዚህ ጋር የምታዩት የተረፈኝ ነው። ግማሹን ቀንሼው ነው ራሱኑ ቡና ብቻ ነው የጨመርኩበት። ዞሮ አትልፎ የነበረው ነው። እና እንደዚህ እንመተዋለን። ከዛ አረፋችንንም እንዴት እንደምናነሳ ነገ አሳይቻችኋለሁ። እንደተለመደው ሲያጠልብን አረፋችንን እንደዚህ እናነሳዋለን ማለት ነው። ይህም እቃ ባዶ እንዳያደርግብን ነው ያገለግለው። ከዛ ልክ ሳሙናና ጀላችንን ብቻ አብረን እናድርጋለን። እዚህ ጋር አረኳቸው፣ ግን ሲደርቁ በጣም ትናንሽ ስለነበሩ አላወጣኋቸውም። እዛ ላይ መሙላት ነበረብኝና እናንተ ተለቅ ተለቅ ያለ ሳሙና መስራት ከፈለጋችሁ እቃችሁን ሞላ ሞላ አድርጉት። እሺ። እና በጣም ደስ ይላል። በቃ ይረጋል። ሲረጋ ደግሞ አሳያችኋለሁ። በዚህ መልክ ቤተሰቦቼ እንደዚህ አድርጌዋለሁ። እነዛ እንኳን ትንንሾች ናቸው። አሁን እየረጋልኝ ነው በራሱ ጊዜ እና በሶስተኛው ቀን ደግሞ በሁለተኛው ቀን ማለት ነው 1 ቀን አድሮ እንደገና ድጋሚ 3ኛ ቀን ነው የምንለው። አሳያችኋለሁ እንዴት እንደሚሆን። እቃ ላይ አድርጉት እንዳያጋድልባችሁ። እንደዚህ ባለበ ሳህንዬ ላይ ቁጭ ታረጉታላችሁ ማለት ነው። ሌብል እንዲሆን ሁሉም እኩል እንዲሆንላችሁ እንደዚህ አድርጋችሁ የማንኛውም ኖርማል ክላስ ማስቀመጥ ትችላላችሁ ማለት ነው። በኋላ ስናወጣ እንዴት እንደሚሆን ደግሞ አሳያችኋለሁ። አብራችሁን ቆዩ ቤተሰብ። እንደዚህ ሆኖልኛል። በ3ኛው ቀን እኔ እንደዚህ ክርፍፍ ብሎ ለቋል። ልክ ለማውጣት ስፈልግ ምንድነው ያደረግኩት? እንዲለቅልኝ ለ40 ደቂቃ ያክል ምን ውስጥ አስቀመጥኩት መሰላችሁ? ፍሪዘር ውስጥ አስቀመጥኩት። ምክንያቱም ስታወልቁት ሹልክ ብሎ ነው የሚወልቀው ማለት ነው። ልክ እንደ ሀላዋ። እንግዲህ ተመልከቱ። ሳላቅቀው አያችሁት? ልክ ለማላቀቅ በምትፈልጉበት ሰዓት ቀደም ብላችሁ 40 ደቂቃ
ፍሪዘሩ በረዶ ውስጥ አስቀምጡት፣ ወይም ደግሞ በደንብ እስከሚለቅ ድረስ መቆየት ይኖርባቸዋል። ምክንያቱም ሳሙናው የሚደርቀው ከእቃው ከወጣልን በኋላ ነው። እስከ 2 ሳምንት ይፈጅበታል፣ በጣም ወፍራም ስለሆነ። እኔ ግን በ1 ሳምንት ነው የደረቀልኝ። ምክንያቱም ስስ ስለሆኑ እንደምታዩት ስስ ናቸው። በዚህ መልክ አድርጊያቸዋለሁ። ካወጣችሁ በኋላ እንደዚህ ነው ያደረግኩት። ትላልቅ ሳሙና በምንሰራበት ሰዓት ቶሎ ከስር ወንፊት የሆነ ነገር ብናደርግ እጅግ በጣም ይመረጣል። ምክንያቱም ንፋስ ይገባዋል ማለት ነው። ካልሆነም እንደዚህ እንደኔ ካስቀመጣችሁ ታገላብጣላችሁ። ለምሳሌ ቀን እንደዚህ ከዋለ ሌሊት ደግሞ በዛኛው ጎኑ እናገላብጠዋለን ማለት ነው። እየገለበጥ ነው በራሱ ጊዜ ይደርቅልንና ለጥቅም እናውላለን። አያችሁ፣ በቀላሉ በቤታችን እንደዚህ ሳሙና ሰራን ማለት ነው። ውድ ቤተሰቦች፣ በሌላ ጊዜ ደግሞ እንደምታዩት እየደረቀ ከጫፍ ላይ ድርቅ እያለ መጥቷል። ከለሩ ነው። ሆኖም ግን ልስልስ ያለ ሳሙና ነው። በጣም ነው የገረመኝ። ሽታውን ልክ የሉክሲ ሳሙና ራሱን ኮፒ ነው ያደረገው። ያው እኔ ምንም አልጨመርኩበትም፣ የቫይታሚን ሲ ፕላስ ኢ ስላለው መዓዛውም ቆንጆ ነው። አሁን እጄ ላይ እየታጠብኩ አረፋውን ደግሞ ላሳያችሁ ማለት ነው። ገና እየደረቀ ነው በነገራችን ላይ እና ስለሳሳ ነው እንደዚህ የሆነው እንጂ በጣም አሪፍ ነው ሳሙናው። እንዴት ደስ እንደሚል እዩት። አረፋው እጄ ላይ በራሱ በጣም ቆንጆ ነው። ፊቴንም እየታጠብኩ አሳያችኋለሁ። ጥሩ ሳሙና ነው። እንደዚህ ማዳት በጣም የሚያስቸግራችሁ፣ ብጉር የሚያስቸግራችሁ ቤታችሁ እየሰራችሁ ሳሙና ተጠቀሙ። ቢያንስ እስከሚለቃችሁ ድረስ ሳሙና ስሩለት በዚህ መልክ ማለት ነው። እና ቆንጆ ነው፣ በጣም አሪፍ የላችሁ። አረፋውን ተመልከቱት፣ በጣም ቆንጆ ነው። ጥርት ነው የሚያደርገው እጃችሁን ራሱ እና እጄን እንደዚህ እንዳጠራው ፊቴንም ጽድት ያደርግልኛል ማለት ነው። እና ጥሩ ነው፣ እየሰራችሁ ተጠቀሙ። ጩን ሳሙና ሞክሬዋለሁ። አሁን ደግሞ የቡናውን ልሞክርላችሁ። የቡናውስ እስኪ አረፋለሁ ወይስ እንዴት ነው የሚለውንም በዚሁ በደንብ ላሳያችሁ ማለት ነው። ይውላችሁ አረፋው፣ ሁለቱም አረፋቸው በጣም ቆንጆ ነው። እዩዋቸው እና ያው ጠቆር ካለባችሁ ቡና ስለሆነ ነው። የማትፈልጉት አለማድረግ ትችላላችሁ። በተለያዩ ግብአቶች እንደዚህ ሳሙና ሰርተን በቤታችን ወጫችንንም መቆጠብ እንችላለን። ጥሩ እቃ ካለን እንደዚህ ሰርቶ መጠቀም መልካም ነው። ከኬሚካል የጸዳ ጥሩ ነው እና ለፊታችንም ስናውለው በጣም አሪፍ ነው። የሁሉንም ይዣቸው ቀርብ ያለው። ይሄ ደግሞ በሌላ ጊዜ ፊቴን እየታጠብኩ ላሳያችሁ። አሁን በነጩ ብቻ ነው ታጥቢ ማሳያችሁ። ምክንያቱም ያው 2 ጊዜ በደቂቃ ውስጥ ፊታችንን ከምንታጠብ በአንዴ አይታችሁ እዩት። እንደምትረዱት ተስፋ አድርጋለሁ። እንደምትወዱትም ተስፋ አለኝ። ታችሁ ሞክሩት። እጅግ በጣም ቆንጆ ሳሙና ነው። ይሄ ማዲያትን ጽድት ነው የሚያደርግልን። ይሄ ደግሞ የሚቀባው ክሬም ያያችሁት የሰራሁት ክሬም ነው። ወደ ታች አለ። አይታችሁ ሰርታችሁ መጠቀም ትችላላችሁ። ለእጅ ለፊት በጣም ቆንጆ ነው። ለእግራችን ተከታተላችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ሆኑ። ሰብስክራይብ